ኦክቶበር 1 የዕለቱ መልእክት ርዕስ እግዚአብሔርን መከተል። ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ዕብራውያን ምዕራፍ 3 ቁጥር 12። ሰው ከክህደት አምልጦ ወደ እምነት መምጣቱ ተጠባቂ ነገር ሲሆን፣ ነገር ግን ከእምነት አፈንግጦ ወደ ክህደት መሄድ እንግዳ ነገር ነው። ይህ ልምምድ አያጋጥምም ብሎ በዝምታ የሚታለፍም አይደለም። የእስራኤል ልጆች በምድረ በዳ ጉዞ ወቅት እግዚአብሔርን አናውቅም፣ ሙሴም የት እንዳለ አናውቅም በማለት መረን በመውጣት የወርቅ ጥጃ ሰርተው አምላካችን ይህ ነው በማለት በዓል ማድረጋቸው ይታወቃል። በጸናች ክንድ በብዙ ተአምራት በፋሲካው በግ ደም የተቤዣቸውን የአባቶቻቸውን የአብርሃም የይስሐቅና የያዕቆብን አምላክ ረስተው ለራሳቸው አምላክ ሰርተው ነበር። ይህ ታላቅ ኃጢአት በምድረ በዳ እንዲቀሩ ምክንያት ሆናቸው። በአዲስ ኪዳንም ክርስቶስን በማመን ጉዞ ለጀመሩ የዕብራውያን አማኞች የመጣላቸው የጥንቃቄ መልእክት እናንተም እንደ አባቶቻችሁ እግዚአብሔርን የሚያስክድ ክፉና የማያምን ልብ በአንዳችሁ እንዳይኖር ተጠንቀቁ የሚል ነበር። ሰው እግዚአብሔር በሕይወቱ ያደረገለትን አስገራሚ ነገር መርሳት ሲጀምርና ለዚህ ዓለም ሐሳብ ሲጋለጥ ክፉና የማያምን ልብን መያዝ ይጀምራል። ይህ ልብ ደግሞ ለእግዚአብሔር ስፍራ ስለማይኖረው ወደ ጥርጥርና ክህደት ይሻገራል። የተወደዳችሁ ወገኖቼ ገና ከማህፀን ሳንወጣ ሳናውቀው ያወቀንን ከታናሽነታችን ጀምሮ የመራንን ለሕይወትና እግዚአብሔርን ለመምሰል ሁሉን ነገር አትርፎ የሰጠንን አምላክ ብንተወው ምን ያህል ታላቅ በደል እንደሆነ ለመናገር ቃላት ያጥረኛል። ከእርሱ ጋር መጣበቅ እንጂ እርሱን መተው ከእኛ ይራቅ። እርሱን ማገልገል እንጂ እርሱን ማግለል አሁንም ከእኛ ይራቅ። ስለዚህ እግዚአብሔርን ከመከተል ሊመልሳችሁ ከሚሞግት ከማንኛውም ነገር ራሳችሁን ጠብቁ። ለእናንተ ከእርሱ ውጪ ሌላ በጎነት የላችሁምና። ሕይወት ነው እግዚአብሔርን መከተል።